በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አባታችን፣ ቅድስት ድንግል ማርያም እናታችን፣ መንግሥተ ሰማያት ርስታችን የምትሉ ክቡራን ምእመናን ሆይ በዚህ መርሃ ግብራችን ላይ በመላው ዓለም ያሉ የተቀደሰ ዘይት ሲፈስ ከላያቸው ከታዩ ቅዱሳት ስዕላት ውስጥ ጥቂቱን ብቻ ይዤላችሁ ቀርቤያለሁ። ሊቁ በመልክዓ ስዕል ላይ በኢትዮጵያ ወግብፅ ወሶርያ በአንጾኪያ ወሮም ለስዕላትኪ ዘሃለዋ ማርያም ሰላም፣ በኢትዮጵያና በግብፅ በሶርያ በአንጾኪያና በሮም ያሉ ለሆኑ ለስዕላቶችሽ ሰላምታ ይገባል በማለት እንደመሰከረ በመላው ዓለም ባሉ ቅዱሳት ስዕላት ላይ ታላላቅ ታምራት ይደረጋል። ሊቁ በድጋሚ በመልክዓ ስዕል ላይ ከእመቤታችን ከስዕሏ ሕሙማን የሚፈወሱበት ወዝ ይፈስ እንደነበረ ሲገልጽ ሰላም ለስዕልኪ ሀፈ ማህየዌ በጼዴንያ ወግብፅ ዛውሃዘት በኢህሳዌ፣ ያለማበል በእውነት በጼዴንያና በግብፅ የሚያድን ወዝን ላፈሰሰች ስዕልሽ ሰላምታ ይገባል በማለት ያመሰግናል። ታላቁ ሊቅ አባ ጽጌ ድንግልም በማሕሌተ ጽጌ መጽሐፉ ላይ ከቅድስት ድንግል ማርያም ስዕል ወዝ ስለመፍሰሱ ስዕልኪ ማርያም ጸገየት ስጋዌ ከመጸገነት ትጸጊ ጽጌያተ ለስርጋዌ ሳህለ ተአምርኪ እኩን ለትውልደ ትውልድ ዜናዌ ቅብእኒ ሀፈ ስዕልኪ ወፈውስኒ እምደዌ እስመ በህምዙ አቁሰለኒ አርዌ። የገነት ዛፍ አበቦችን ለሽልማት እንደምታብብ ማርያም ስዕልሽ ግዘፍን አበበች። የተአምርሽን ዜና ለልጅ ልጅ የምነግር ሆን ዘንድ የስዕልሽን ወዝ ቀቢኝ፣ ከበሽታም አድኝኝ፣ እባብ አውሬ በመርዙ በኃጢአት አቁስሎኛልና በማለት ለእስራኤል ከደረቅ ዓለት ላይ ውሃ ያፈለቀ፣ ለሶምሶን ከአህያ መንጋጋ ውሃን ያፈለቀ ጌታ በተለያዩ ጊዜያት ከእናቱ ከቅድስት ድንግል ማርያም ስዕል ላይ ሕሙማን የሚፈወሱበት የተቀደሰ ዘይት አውጥቶ ድንቅ ተአምራትን ገልጧልና ከዚህ በረከት ተሳታፊ ይሆን ዘንድ ሊቁ አባ ጽጌ ድንግል ተመኝቷል። በዚህ አጭር ቪዲዮም በመላው ዓለም በተለያዩ ሀገራት በቅዱሳት ስዕላት ከተፈጸሙት ተአምራት ውስጥ ዘይት ያፈለቁ ከስዕሉ አካል ላይ ቀይ ደም ስለታየባቸው ቅዱሳት ስዕላት የተወሰኑትን እናያለን። አንደኛ፣ በግብፅ ሀገር በፖርት ሳይድ ከተማ በአባ ብሶ የቤተ ክርስቲያን የምትገኘው የእመቤታችን ስዕል። በተለይቺ ስዕል ከየካቲት 4 እስከ 10 ባሉት 7 ተከታታይ ቀናት ያለማቋረጥ ስክሪኑ ላይ እንደምታዩት ከስዕሏ ላይ መዓዛው ድንቅ የሆነ የተቀደሰ ዘይት ይፈሳል። በሚፈስበት ጊዜ የሀገረ ስብከቱ ጳጳስ፣ ቀሳውስት፣ ዲያቆናት ይገኛሉ። ከፍተኛ ምስጋናንም ያመሰግናሉ። ከዚያም ለሕሙማን ፈውስ ሊሆን ከእመቤታችን ስዕል የወጣውን የተቀደሰ ዘይት ለምእመናን ያከፋፍላሉ። እጅግ በከባድ ሕመም ያሉት ከዘይቷ ተቀብተው ጠጥተው ይፈወሳሉ። ከስዕሏ የሚፈሰው የተቀደሰ ዘይት መዓዛው እጅግ የተለየ ልብን የሚመስጥ ሲሆን እኔም በዚያች ቦታ ተገኝቼ የሚፈሰውን ዘይት በማየት ከበረከቷ ተሳትፌያለሁ። ሁለተኛ፣ የካቲት 5 የምትታሰበው ከጉንጮቿ ደም እየፈሰሰ የሚታይ አቃቢተ ሆህት ደጃፍን ጠባቂ በመባል የምትታወቀው የእመቤታችን ስዕል ናት። ሊቁ አባ ጽጌ ድንግል በማሕሌተ ጽጌ ድርሰቱ ላይ ቦ አመት ትረከብ ምስለ ቃለ ነገር ጥዑም ወቦ አመት ትረአይ በለቢሰ አባል ልምሉም ስዕልኪ ማርያም ጽጌ ተአምር አዳም ወአመዘበጣ በሰይፍ አይሁዳዊ ርጉም እምኔሃ እንጸፍጸፈ ደም። ጡም ቃልን በመናገር የምትገኝበት ጊዜ አለ። ስዕልሽ የለመለመ ሥጋን በመልበስ የምትታይበት ጊዜ አለ። ማርያም ስዕልሽ የተአምር አበባ ናት። ርጉም አይሁዳዊ በሰይፍ በመታት ጊዜ ከእርሷ ደም ተንጠባጠበ ይላል። ስለዚህ ስዕል በተለያየ ቦታ ላይ በስፋት ስለገለጽኩኝ የዚህ ስዕል ኮፒ የሆነች ዘይት ስለምታፈሰው ስዕል እስቲ ስክሪኑ ላይ ላሳያችሁ። እቺ ሶስተኛ የምታዩት በሐዋይ የምትገኘው የአቃቢተ ሆህት ከጉንጮቿ ደም የሚፈሰው የአይቬሮን ስዕለ ማርያም ናት። የአምላክ እናት የተቀደሰ ስዕሏ ለ13 ዓመታት በትንሣኤ ጊዜ የተቀደሰ ዘይትን ታፈልቃለች። በሰሙነ ሕማማት ደረቅ ስትሆን የተቀደሰ ዘይትን በቀዳም ስዑር ጀምራ በትንሣኤ ዕለት እጅግ ማፍሰስ ትጀምራለች። ከዚያም በፈለቀው ዘይት የረሰረሰው ጥጥ ተጨምቆ እንደምታዩት ለምእመናን በካህናት ይሰጣል። እጅግ ይደንቃል። አራተኛ፣ ይቺ በኢትዮጵያ በአዲስ አበባ የምትገኘው የወይዘሮ አልማስ ለገሰን ዓይን ያበራች ከጉንጮቿ ደም የሚፈሰው የአይቬሮን ስዕለ ማርያም ናት። ይቺ የተቀደሰ ስዕል ዓይን ያበራች ስትሆን በስክሪኑ ላይ እንደምታዩት አልፎ አልፎ ወዝ በተለያዩ የስዕሏ ክፍል ላይ የሚታይ ሲሆን አጠገቡ ያለችው የእመቤታችን ስዕል ከዓይኗ በዚህ መልኩ እንባ ሲፈስ ይታያል።
በዚሁ አጋጣሚ እንባን ሲያፈሱ የታዩ ቅዱሳት ስዕላት በተለያዩ ሀገራት ሲኖሩ ዊፒንግ አይከንስ ይባላሉ። ለምሳሌ እቺ የምታዩት የእመቤታችን ስዕል እንባን ስታፈስ ይታያል። በመቀጠል የቅድስት ሐና ስዕልም እንደዚሁ እንባን ስታፈስ ይታያል። በአምስተኛ ደረጃ የምናየው የአምላካችን ሥራ በእጅጉ የሚደንቅ ነውና ከቅዱሳት ስዕላት የተአምር ደም ሲፈስ በተለያየ ጊዜ መታየቱ ነው። ከዚህ መካከል ከጌታችን ስዕል ይህ የምታዩት ከምሽት እስከ ጠዋት ሲፈስ የታየ ቀይ ደም ነው። ለ2 ሳምንት ከዚህ ቅዱስ ስዕል ደም ፈሷል። ይህን የጌታን ስዕል ምእመናን ሻማ እያበሩ የተሳለሙት ከቆዩ በኋላ በመጨረሻም የስዕሉ ባለቤት ለጳጳሳት ይህን ታላቅ የጌታን ስዕል አስረክበዋል። ስድስተኛ በራሻ በቤተ ክርስቲያን ውስጥ ከእመቤታችን ጉንጭ ላይ ደም እየፈሰሰ የሚታይ ሲሆን እጅግ ብዙ ምእመናን እየሄዱ ያዋታል። ከስዕሏም ይባረካሉ። በስዕሏ ፊት እየጸለዩ ከከባድ ደዌ ይፈወሳሉ። ይህችን ስዕል ተመራማሪዎች እናጥና ብለው በማስፈቀድ የመረመሩ ሲሆን ከደም አስራው ከሚወጣው ደም አይነት ጋር ተመሳሳይ ሆኖ አግኝተውት በእጅጉ ተአምሩን አድንቀው ምስክርነታቸውን ሰጥተዋል። ሰባተኛ በራሻ 2000 እንደ ጎርጎሮሳዊ ዘመን ቀመር በቅዳሴ ጊዜ ከጌታችን ቀኝ እጅና ከራሱ ላይ ቀይ ፈሳሽ በድንገት መፍሰስ ጀመረ። ከስዕሉ ላይ ከሳሙትም በኋላ ምእመናን ብዙዎች ከከባድ ሕመም ተፈውሰውበታል። ከጎረቤት ሀገራት ጭምር በመሄድ ይህን ስዕል አይተውታል። በስክሪኑ ላይ እያያችሁት ትገኛላችሁ። ስምንተኛ ክራይሚያ በቤተ ክርስቲያን ያሉ የጌታችንና የእመቤታችን ስዕል እንደዚሁ ቀይ ፈሳሽ ደም መሰል ሲያፈሱ ታይተዋል። ዘጠነኛ ገባሪተ ተአምር የምትባል እቺ የእመቤታችን ስዕል በዚህ ተመሳሳይ ተአምር ታይታለች። 10ኛ በዩክሬን የጌታ ስዕል እንደዚሁ ቀይ ደም ሲፈሰው ታይቷል። 11ኛ በግሪክ አቴንስ በስቅለት ዕለት የጌታ ስነ ስቅለት በዚህ መልኩ በተአምር የተቀደሰ ደም ሲወጣ ከስዕሉ ላይ ታይቷል። 12ኛ 2014 እንደ ጎርጎሮሳዊ ዘመን ቀመር መጋቢት ላይ በጆርጂያ የጌታ የተቀደሰ ስዕል በመቅደስ ውስጥ በዚህ መልኩ ቀይ ደም ሲያፈስ ታይቷል። 13ኛ ጥር 2015 እንደ ጎርጎሮሳዊ ዘመን ቀመር ዩክሬን ላይም የእመቤታችን ስዕል ቀይ ደም ሲወጣ ታይታለች። ስለዚህ ምእመናን ታላቁ ኢትዮጵያዊ የመልክዓ ስዕል ደራሲን በአድናቆት ሰላም ለስዕልኪ ቦ ጊዜ ዘትትናገር ወቦ ጊዜ ዘትክኡ ደመ ተአምር፣ አንዳንድ ጊዜ የምትናገር አንዳንድ ጊዜ የተአምር ደምን ለምታወጣ ስዕልሽ ሰላምታ ይገባል በማለት እንዳመሰገነ ይህንን ድንቅ ተአምር በቅዱሳት ስዕላት ላይ ገለጸ። ልዑል እግዚአብሔርን በማመስገን ይህን መርሃ ግብር አበቃው። ወስብሐት ለእግዚአብሔር። The Virgin Mary reminds us with the miracle by having some of the oil comes out of the pictures of Virgin Mary. And even if I took the picture here with me, here in the Bishopric House, and we put another picture in St. Bishoy Church, the two pictures get oil out of them every year at the same time, the 3rd week of February. And thousands of people come and see the wonderful thing of the oil coming out. It has no color, just like looking like a perfumed oil. Virgin Mary had given to us its natural oil like that. It doesn't have any color, just white, but its smell is very, very deep, and many miracles have been performed through this oil. Bishop Tadros invited us to the bishopric, where he gladly showed us some of these oil-living icons. Signs of the oil on the icons was evident to both our eyes and in the stains at the bottom of the icons and by feel. Oil was still clearly present at the icons. In this video, a group of priests are shown transferring oil collected in a plastic bag from one of the icons in Port Said to bottles for transfer to other Coptic churches around the world. The Church of St. Bishoy in Port Said has received thousands of letters from those who have been healed by the oil from the Virgin Mary icons. This one is from a man whose blindness was cured by the oil from one of the icons. Others speak of healing from cancer, infertility, arthritis, and so on. These letters bear witness to the power of miracles, modern-day miracles in people's lives. And these miracles all represent the divine confirmation of the miracle that took place with Samia in 1990. But wait, the miracle of Samia doesn't stop here in Egypt.
Rather, it goes on to the Western world.